የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በእንኳን ደስ ያላችሁ ንግግራቸው ብልጽግና ፓርቲ ባለፉት ዓመታት በርካታ የልማት ስራዎችን መስራቱን ገልጸዋል። የጌሻ ወረዳና ደካ ከተማ ሰላማዊ አካባቢ መሆናቸውን ተናግረው የአየር ጸባዩ ለእርሻ ስራና ለእንስሳት እርባታ ምቹ እንደሆነ ገልጸዋል። ከወይና ደጋው እስከ ደጋው የተሰባጠረ የአየር ጸባይ ባህሪ ያለው ለእርሻ ስራም ለእንስሳት እርባታም በጣም ምቹ የሆነ አካባቢውን ሳይውም ጓሮቻችሁ ማሳዎቻችሁ በቡና በእንሰት በሌሎች ወቅታዊ ሰብሎች የተሸፈነ ይሄ ደግሞ ከናንተ ከቤተሰብ ፍጆታና ፍላጎት ተርፎ ለገበያም እየቀረበ አስተዋጽኦ ያበረከተ ያለ ነውና ይሄንን አካባቢ ማገዝ ይሄንን አካባቢ መርዳት ይሄ አካባቢ የሚያነሳቸውን የህዝብ ጥያቄዎችን አቅማችን በፈቀደ መጠን ምላሽ መስጠት አላማው እጥፍ ነው ድርብ ነው ግቡ እጥፍ ነው ድርብ ነው። የሆስፒታሉ ግንባታ ከ18 ወራት እስከ 24 ወራት በሚሆን ጊዜ ውስጥ ይጠናቀቃል ተብሎ እንደሚጠበቅ ገልጸው በተያዘለት ጊዜ እንዲጠናቀቅ ክትትል ይደረጋል ብለዋል። የጀመርነውን ስራ ጨርሰን አዲስ ነው መጀመሪያ የምንፈልገው እንጂ 5 ዓመት 6 ዓመት ፕሮጀክት አናቆይም። ምናልባት ይህ ፕሮጀክት ከ18 ወር እስከ 2 ዓመት ነው። በዚህ ከ18 ወር እስከ 24 ወራት ውስጥ ባለ ጊዜ ውስጥ እንዲጠናቀቅ ልዩ ድጋፍ ልዩ ክትትል እናደርጋለን። ከዛ ባነሰ ጊዜ እንዲያልቅ ነው የምንፈልገው። በቀጣይ በአካባቢው የሚነሱ የልማት ጥያቄዎች ምላሽ እንዲያገኙ እንደሚሰራም ነው የተናገሩት። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ ኃላፊ አቶ ኢብራሂም ተማም ሆስፒታሉ ለዳካ ከተማ ለጌሻና ለአጎራባች ወረዳዎችና አካባቢዎች አገልግሎት የሚሰጥ መሆኑን ተናግረዋል። የሆስፒታሉ ግንባታ 248 ሚሊዮን በላይ ብር ወጪ ይደረግበታል ያሉት አቶ ኢብራሂም የክልሉን የጤና ሽፋን ያሳድጋልም ብለዋል። ይህ ግዙፍ ፕሮጀክት በአጠቃላይ 247.8 ሚሊዮን ብር በላይ በጀት ተመድቦለት የሚገነባ ነው። ይህ ከፍተኛ መዋዕለ ንዋይ የፈሰሰበት ሆስፒታል ሲጠናቀቅ የጌሻና የደካ እናቶችና ህፃናት ተላላፊ በሽታዎች፣ ተላላፊ ያልሆኑ በሽታዎች ተኝቶ ሕክምና፣ ቀዶ ጥገና ሕክምና ዘመናዊ በሆኑ መሳሪያዎች አገልግሎት የሚሰጥ ይሆናል። እንዲሁም የክልላችን የጤና አገልግሎት ሽፋንን በከፍተኛ ደረጃ ያሳድጋል። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የሆስፒታሉ ግንባታ የበጀት ምንጩ የክልሉ መንግስት መሆኑን ጠቁመው ምስጋናቸውንም አቅርበዋል። በዞኑ አሁን የሚገነቡትን ጨምሮ በአጠቃላይ 8 ሆስፒታሎች መኖራቸውን ገልጸው ግንባታው በተያዘለት ጊዜ እንዲጠናቀቅ ድጋፍ እንደሚደረግም ተናግረዋል። ደካ ላይ ብቻ ሳይሆን ሳይለም ላይም እንደዚሁ ደስታ አለ። ቀጣይ አንድ ሆስፒታል እንትላለን ማለት ነው። ስለዚህ በዚህ መደዳ ለዘመናት የጠፋው ሆስፒታል እንደ ጎርፍ ወደዚህ የመጣበት ሁኔታ ነው ያለውና እንኳን ደስ ያላችሁ። ይህ ሆስፒታል መሰረት ድንጋይ ሲጣል በተለይ ዛሬ የሚጣሉትን ጨምሮ የጠቅላላ ሆስፒታል ቦንጋን ጨምሮ አጠቃላይ ቁጥሩን ወደ 8 የሚያሳድግበት ሁኔታ ነው ያለው። ከሆስፒታል ሽፋን አንጻር በፊት ከነበረበት 38 ወደ 53% የሚያድግበት ሁኔታ ይኖራል። የደካ ከተማ አስተዳደር ከንቲባ አቶ አድነው ኃይሌ ከተማዋ የብልጽግና ትሩፋት መሆኗን ገልጸው በርካታ የልማት ስራዎች እየተከናወኑባት ይገኛል ብለዋል። ከተማችን የብልጽግና ትሩፋት ከተሞች ውስጥ አንዷ ስትሆን በመዋቅር ከተደራጀን ቀን ጀምሮ የመንገድ ከፈታ፣ የመብራት ማስፋፊያ፣ ዘመናዊ ባውዛ ተከላ፣ መለስተኛ ድልድይ ስራ፣ የአደባባይ ግንባታ፣ ክልላዊ ኢኒሼቲቭ የሆነው ሞዴል ቅድመ አንደኛ ደረጃ ትምህርት ቤት ግንባታ፣ የመናሪያ ግንባታ፣ የፓርክ ስራና ሌሎች ስራዎችን እየተሰሩና ጥራታቸው ተጠብቆ እየተመረቁ ሲሆን በተጨማሪ በክልል መንግስት የጌሻ ደካ ህዝብ ጥያቄ ሆኖ የነበረው የበጣ ሳይለም መንገድ መመረቁ ጌሻ ወረዳ ከሳይለም ቀጥሎ ከክልል ጤና ቢሮ ሞዴል መሆኑና የዘመናት ጥያቄ የነበረው ሆስፒታል ምላሽ ያገኘው በብልጽግና ትሩፋት በሆነው በክልልና በፓርቲያችን ስለሆነ ይህ እድል በማግኘታችን በጣም እናመሰግናለን። ካነጋገርናቸው የአካባቢው ነዋሪዎች መካከል ኦጌራሻ ለገሰ ከበደ፣ አቶ አዲሱ አዲ፣ ወይዘሮ አሰገደች ዘውዴና አቶ መሐመድ ሰይድ ከዚህ ቀደም ሆስፒታል በአካባቢው ባለመኖሩ ለከፍተኛ እንግልት ሲዳረጉ መቆየታቸውን አስታውሰዋል። አሁን ላይ የሆስፒታሉ ግንባታ የመሰረት ድንጋይ በመቀመጡ ደስታ እንደተሰማቸው ገልጸው ግንባታው እስኪጠናቀቅ የበኩላችንን ድጋፍ እናደርጋለን ሲሉም ተናግረዋል። በዚች ሰዓት ውስጥ እቺን እንድናስብ ላደረገልን ለፓርቲያችን ትልቅ ክብርና ምስጋና አቀርባለሁ። የዛሬው ቀን ለጌሻ ህዝብ በጣም የምስጋና ቀን ነው። ሆስፒታል መገንባቱ እኔ በጣም ነው ደስ ያለኝ። በጣም
ትልቅ ደስታ ነው የሚሰማኝ። መንግስት ያደረገው ለዚህ በጣም ተልብ ነው የማመሰግነው።